ዓመተ ምህረቱን አይዶን ነው በ19 ስንት ነው ያለችው? በ1990 መሰለኝ 95ማ ልጇ የተወለደበት ነበር። ሄዱ 95ማ የመጀመሪያ ልጇ የተወለደበት ነው። በቃ በ1994 ወር 93 አካባቢ በ14 ዓመቷ ተጠለፈች። ተጠልፋ ተጠልፋ አገባችና በአመት ወለደች። 4 ልጅ ወለደች። 3ኛው ሞተባት ደም ግፊት ስለነበረባት። ከዛ በኋላ ትዳሯ ባሏ ይመታታል፣ ይጨቀጭቃታል፣ ሰላም የለውም። ሰላም ስለሌለው ትዳሯ እናትየው የባሏ እናት ጠንቋይ ቤት ሄደው ጠንቋዩ ምን ብሏቸዋል? እችን ሚስት ካላባረርሽ እድሜሽ ያጥራሉ፣ እድሜሽ አጭር ነው ብሏቸዋል። ለዛ እናትየው በጣም ትጫናት ነበረ። እሷ ቤቱን ለቃ እንድትወጣ እንድትፋታ ከባሏ ጋር ማለት ነው። እና ልጅ ድምፅ ነው ወይስ የድመት ድምፅ? ድመት ነው ማለት ነው። ከዛ እናትየው ታሰቃያት ነበር፣ ትደበድባት ነበር፣ የባሏ እናት ሳይቀር። ከዛ መጨረሻ ላይ መረራትና ልጆቿን ለቤተሰቦቿ ሰጥታ ጥላ ወጣችና አረብ ሀገር መጣች። ድመት ነው አይደል? ቆይ ሄጄ ልምጣ አሉ እኮ ቤት ግን ድመት ነው። የውጭ ድመት ነው። ሩቢ ተኝታለች። እሺ፣ አይ ውጭ እኮ ነው ድመት ሚጧን እንዳይበሏት አላለችም? ድመቶቹ ናቸው። ከዛ አረብ ሀገር ትመጣና 6 ዓመት ሰርታ መጀመሪያ እንደመጣች አረብ ሀገር ሴት ልጅ አንዴ ካገባች ደግማ ማግባት የምትችል አይመስላት ስለነበረ የምትጠላኝ እናትየው ስለሆነ እናትየው እንጂ እሱ አይደለም የሚጠላኝ እሱ ይወደኛል ብላ ስለምታስብ ሴት ልጅ ድጋሚ የማግባት እድል አላት የላትም ብላ ስለምታስብ አመት ሙሉ አረብ ሀገር የሰራችበትን ገንዘብ እየላከችለት ከዛ እየላከች ቤት ስራ እናትክ እኔ እናንተን ትዳር ለማፍረስ የምትፈልገው እኔንም ስለምጠላኝ እሷ ቤት ውስጥ ስለምንኖር ነው። ስለዚህ የራሳችን ቤት ቢኖረን እኮ እንትን እንላለን። የራሳችን ቤት ቢኖረን እኮ Mommy, can I have tape? my love. Can I have tape? Tape, which tape? Clear one. Tick tape. No, don't take the gray one. Take the clear, the transparent. That's how much she needs the... For what, Hannah? She wanted to swim. I wanted to cover her. She wanna cover what? It's a hole in the bathtub. ዳውን መዋኛው ገንዳውን ችግር የለም። ትውሰድ ግሬው ላስት ድሮወር ነው ላስት ዋን እንዳታባክነው ሀና አንቺ አድርጊላት እና ምን ላይ ነበር ያቆምኩት? አው የአመት ብር ቤት ስራ ብላ ስትልክለት ጀለሴ በላከችለት ብር ሌላ ሚስት አገባበት። ከዛ በኋላ ቤተሰቦቿ እሱ ሌላ ሚስት አግብቷል ብለው ሲነግሯት እናንተ ድሮም ከዛ ቤት ከሱ ትዳሬን ስለማትወዱት ውጪ ትሉኝ ስለነበር አውቃችሁ ነው ትላቸዋለች። ስትላቸው ምን ይላሉ እነሱ? እሺ ካላመንሽኝ ይላሉ። ከዛ በራሷ መንገድ ከጓደኞቿ አይዶን በሆነ መንገድ የእውነት ማግባቱን ሰማች። ከዛ ከሰማች በኋላ ቆረጠችና ብሯን መያዝ ጀመረች። ከ6 ዓመት በኋላ ወደ ኢትዮጵያ ገብታ ከ6 ዓመት አረብ ሀገር በኋላ ወደ ኢትዮጵያ ገብታ እንግዲህ 3 ልጆቿ እናትና አባቷ ጋር ናቸው።
ከዛ ሌላ ባል አገባች። በጣም ጥሩ ባል አገባች እና አግብታ ከዚህ ባሏ ደግሞ 4 ልጆችን ወልዳ 5 ወልዳ 4 ሞተባትና አንድ ብቻ ቀራት። ከመጀመሪያው ባሏ 3 ልጅ ከዚህኛው ባሏ 1 ልጅ 4 ልጆችንና ባሏን ይዛ እየኖረች ባሏን በጣም ተወዷለች፣ በጣም ይወዳታል። እየኖረች ልጆቿ አደጉና የመጀመሪያ ልጇን በ17 ዓመቱ አስገድዳ ዳረችው። ከዛ እሱን ድራው ሴት ልጅ ወለደ። እየኖረ ታናናሾቹ 2 ወንድሞቹ አንድ ቀን ሳውዲ በባህር እንሄዳለን ሲሉ ልጆቼ ሳውዲ በባህር ከሚሄዱማ አትሄዱ ተብለው ቢመከሩ ምን ቢያሉ እምቢ ሲሉ ልጆቼ በባህር ከሚሄዱማ ብላ ብድግ ብላ እሷ ዱባይ መጣች። ዱባይ መታ የሰራች በመጀመሪያው 3 ወሯ አንዱ ልጇን አመጣች። በ5ኛው ወሯ አንዱ ልጇን አመጣች። ልጆቿን ከሳውዲ ባህር ታድጋ ዱባይ በህጋዊ መንገድ አምጥታቸው ሬስቶራንት ውስጥ ነው የሚሰሩት ሁለቱም እና አንድ ሬስቶራንት ውስጥ ነው የሚሰሩት። አብረው ናቸው። በበዓላት ደግሞ እናታቸውን እየሄዱ ቪዚት ያደርጋሉ። ጥሩ ቤት ነው የገጠማት። አመቷ ነው። ባሏ ደግሞ ለ1 አመት ነው የፈቀደላት። አሁን የመጀመሪያ አስገድዳ የዳረችውን ልጇን ልታመጣው ፕሮሰስ ጀምራለች። በፖሊስ ክሊራንስ ምክንያት አልተሳካለትም። እሱ ደግሞ ድሮ እኔን ስለማትወጂኝ ነው ወደ ትዳር ወርውረሽኝ፣ እነሱን ግን ቶሎ ወሰድሻቸው አለኝ አለች። በዛ አሳዘነች። ልጇ እንደማትወደው አይነት ስሜት ስለተሰማው እስቲ ሞክርልሻለሁኝ፣ እኔ ፖሊስ ክሊራንስ ጠይቅልሻለሁ ምን ማድረግ እንዳለብሽ ብያታለሁኝ። በተረፈች ጀግና እናት ልጆቿን ከባህር ታድጋ ራሷን መስዋዕት አድርጋ በዚህ እድሜዋ አረብ ሀገር መታ ሰርታ ልጆቿን አምጥታ አሁን ደግሞ ወደ ባሏ ልትሄድ ነው። ሌላው ደግሞ ያልነገርኳችሁ ነገር ባሏን ለመዳር ደጋግማ ሞክራ ባሏ ግን እኔ ከአንቺ ውጭ ወደ ውጭ ብሎ አልፈልግም አለ። ሌላ ባል ቢሆን ይሄኔ እስካሁን 4ኛ ሚስት ላይ ደርሷል። እንኳን አግባ የምትል ሚስት አግኝቶ እና እሱ ግን አግባ እያለችው እሱ ግን ከአንቺ ውጭ ወደ ውጭ አለን በህይወት እያለች ብትሞች አላገባም ማለት። እንደዚህ አይነት ባል ይስጣችሁ ለሁላችሁ። አግባ እየተባለ እምቢ የሚል ባል ይስጣችሁ። አግባ እየተባለ ከአንቺ ውጭ ወደ ውጭ አይደለም በቁምሽ ሞተሽ አላገባም ከአንቺ ውጭ ሴት በህይወት ያልቀምስም የሚል ባል። ሲጀመር ጋይስ እሷ ከሱ በፊት የመጀመሪያ ትዳር ነበራት፣ 3 ልጆች አሏት ከመጀመሪያ ትዳሯ። እሱ ግን እሷ የመጀመሪያው ናት ማለት ከሷ በፊት አላገባም። ኢማጂን ሀው ላኪ ሺ ኢዝ። በጣም እድለኛ ናት እሷ። አግብታ 3 ወልዳ ፈታ፣ 4 ወልዳ 1 ሞቶባት 3 ቀሩ። ፈታ አግብቶ ማያቅ አገባች። በጣም እድለኛ ናት። ተመርቃለች። እና እንደዛም ሆኖ ደግሞ ሌላ አግባ ደግሞ ሲባል እምቢ ድርቅ። ራሷ ደግሳ አዘጋጅታ ልትድረው እሱ እምቢ። እና እጅግ በጣም እድለኛ ናት። በጣም ደስ ይላል። በታሪኩ በጣም ተደስተናል። ባይ እስቲ ስለ ሸሚሲ ሆስፒታል የምታውቁት አለ በሉኝ። ከሪያድ አስቸኳይ ነው። ምንድን ነው ጎግል ላይ ገብተሽ ሸሚሲ ሆስፒታል ብትይ ቁጥር፣ ሎኬሽን፣ ኤቭሪቲንግ ይወጣልሻል። ቁጥሩን ላጣርቀሽ መደወል ነው። ሳውዲ ከሆንሽ ምን ኮመንት ላይ አደከመሽ ማሪ። ጉግል ላይ ግቢ፣ ሸሚሲ ሆስፒታል ብለሽ ሰርች አድርጊ። የፈለግሽውን ቅርንጫፍ ስልክ ቁጥር ከነ ሎኬሽን ያወጣልሻል። ጭራሽ እኔ በሞት አልልም። ፈትኙ እስቲ ባሎቻችሁን ፈትኑ። ልዳሯችሁ በሏቸው፣ ፈትኗቸው። እንፈትናቸው ባሎቻችንን እንዳላችሁ እንበላቸው። ምን እንደሚሉ እንስማ። እሺ በቃ አስተማሪ ታሪክ ያለው ሰው ስለሌለ ወጥቼ አርፌ በኋላ እመጣለሁ። ወዳችኋለሁ። ባይ ባይ። አይ ሌላ ታሪክ አቡዬ የሆነች ልጅ ሊገሉኝ ነው እያለች ነው። ታዲያ በኮመንት ከምትጽፍ ስልክ አላት። ስልክ ስላላት ነው መታ ኮመንት የምትጽፈው። በዛ ስልክ እጇ ላይ ባለው ስልክ 999 ደውላ ነብሷን አታድንም ፖሊስ ጋር ቲክቶክ ላይ ከምትመጣ። ከቲክቶክ እና ከፖሊስ የትኛው ፈጥኖ ይደርሳል? ፖሊስ ቀድሞ ይደርሳል። 999 ደውይ እኮ ፈትነዋለሁ። እኔ የምፈትነውና ነግራችኋለሁ። ሌትስ ጎ ባይ
ሰላም ደሩ ሰላም ቆዩ። አሁን ስንት ሰዓት ነው? ለ5 ጉዳይ ሶ ሜቢ አፍተር 2 hour or 3 hour መጣለው። ወዳችኋለሁ። ባባይ Jack.